ወሎ ላይ ሸዋ ላይ ወሎና አማራና የሸዋ አማራ አንገት አስደፋለሁ ብሎ ወደ ምድራችን ዘው ብሎ የገባው እንግዲህ ሰተት ብሎ የገባው ወራሪ ኃይል በልኩ እንግዲህ እየተቀጣ ይገኛል። በዚህም አየር ወለዱ ኮማንዶ ስፓርታ ብለው ሪፐብሊካን ብለው ስም ትቀያይራለህ እንጂ አንድ ነው። ጋፈፎ ነው። ግፋፉ ነው። ምክንያቱም የትም ተንጋፎና ተገፎ ያለ ፍላጎቱ የመጣ ስሙን ሊይዝ ይችላል እንጂ ስም እየቀያየረ በስም ሊያሸበርቅ ይችላል እንጂ ሙያውንና ስነ ልቦናውን ከፋኖ በላይ ሊሆን አይችልም። ስለዚህ በዚህ መንገድ አማራ ድል በድል እየሆነ ነው። ድል እያስመዘገበ ነው። ይህ ድል ለመቀጠል ግን የህዝቡ ሞራል ባለበት መቀጠል አለበት፣ መሻሻል አለበት። አንዳንድ ጥቁር አማራዎችን በይሉንታ ማለፍ የለበትም። ጥቁር አማራ ከሆነ ጥቁር አማራ ነው ብሎ መቀሰር እነሱ ጽንፈኛ ብለው በድፍረት የሚናገሩትን እኛ እውነቱን የያዝነ ሰዎች ልናፍር ልንሸማቀቅና ይሉንታ ሊይዘን አይገባም። ሽፍታ ናቸው። አዎ ሽፍታ ናቸው። ሌባ ናቸው። ዘራፊ ናቸው። ቅጥረኛ ባንዳ ናቸው። ስለዚህ ጎጃም ያለው ስኳድ፣ ወሎም ያለው ስኳድ፣ ሸዋም ያለው ስኳድ፣ ጎንደርም ያለው ስኳድ አንገቱን መድፋት አለበት። እንዲደፋ ደግሞ የኛ ሞራላችን መጠቀም አለብን። ይሉንታችንን አሽከንጥረን መጣል አለብን። ስለዚህ እነዚህን ባንዶች የልካቸውን አስዘን አደባቸውን ማስገዛትና ከአማራነታችን እና ከአማራ ማስወጣት አለብን እነሱን። ስለዚህ ይህ ነገር ተጠናክሮ መቀጠል አለበት። ይህ ነገር እንደ ቀላል ነገር የሚታይ አይደለም። ብዙ መስዋዕትነት የተከፈለበት ነው። ስለዚህ ይህን ነገር ፋኖን በአቅማችንም በትዕግስትም በእውቀታችንም በጽናትም እና በማስተዋልም ልናግዘው ይገባል። ፋኖ ሊታገዝ ይገባል። ስለዚህ ፋኖ ለሚያደርገው ነገር ለሚሰራው ነገር እያወቀ ስለሆነ አምኖበትና አስቦ አንሰላስሎ ስለሆነ የሚሰራው ፋኖ ለሚያዘን ነገር እውቀታችንን ማበርከት አለብን። ፋኖ ለሚሰራው ነገር ትዕግስት ሊኖረን ይገባል። በትዕግስት መጠባበቅ አለብን።